የኢትዮጵያን ባህል ነበረ። በተለይ ከተማ ላይ ግን አሁን የት እንደገባ አይታወቅም። ኢትዮጵያዊ ውበታችሁን የሚያሳየን ቀሚሳችሁ ናፍቆናል እና ቀሚስ እየለበሳችሁ ተዋቡልን ለማለት ነው። አንድ የምናደርገው ማህበራዊ ምርምር አለ። እንኳን ደህና መጣችሁ። አሁን አይንህን መፍታት ትችላለህ። እዚህ ዳር ላይ ያለችው ምንድን ነች? ትንሽ። መሀል ላይ ያለችው ምንድን ነች? ትልቅ። በዛ ዳር ያለችውን አያት? አዎ። በዛ ዳር ያለችው ምንድን ነች? ታላቅ። ሶስቱም ግን አንድ ላይ ምንድን ናቸው? ሰው ናቸው። እሺ፣ አመሰግናለሁ። የመጀመሪያውን ፈተና አልፋል አላለፍክም የሚለውን መጨረሻ ላይ ነው የምናወራው። አሁን የምጠይቅህ ባንዲራ ያዝከው ለማን ነው? ለእኔ ነው ለራስህ ነው? ለራሴ ነው። ረኡፍ ማለት ምን ማለት ነው? የስምህን ትርጉም ታውቀዋለህ? አዛኝ። አዛኝ ማለት ነው። ስምህን ግን ያወጣልህ ማን ነው? እህቴ። እህትህ ስንት አመቷ ነው? እህቴን አልቀውም፣ የወንድሜ ነው። የሴቶች እድሜ አይታወቅም። ሰፈር ኬት ነው? ቆየ ብቻ 16 ብሎክ 80። ኧረ በለው ዲቴል ነው አባት። ያው ሳይ ከአንተ ፈረንጅ ነህ አይደል? ቆየ ፍጬ ምን ትሰራለህ አሁን አንተ? ኧረ ቤት ኪራይ ተወደደ። የት ነው ቤት ኪራይ የተወደደው? አሁን ሜክሲኮ ተወዷል። ቦሌ ሚካኤል ተወዷል። ቦሌ ተወዷል። ስንት ነው አሁን ቆየ ፍጬ? 5000 ነበር። እሺ ከዛ 8000 አለ። አረጉብን ቃሉ ራሱ አይታ። አሁን ብር አዘጋጅተሃል ዛሬ በደንብ? ኧረ አላዘጋጀሁም ብር። እንዴ ይሄ ሁሉ የመጣው ሰው እኮ ሲያጨበጭብ እኮ ይከፈለዋል። ኧረ ምን አገባኝ፣ አይከፈልም። እና ቆይ ካልከፈልካቸው በኋላ አላጨበጭብም ቢሉስ? የራሳቸው ጉዳይ። ዳቦ ትወዳለህ? ትልቁ ማማ የሚል እኮ ዘፈን አለ። ታውቀዋለህ? ብዙም አልቆም ግን ታየዋለህ? አዎ። ዳቦ ሲጋግሩ አይታቸዋል? አዎ። የሚገርም ነው። ጋሸቱ መንፈሳዊ የተሰኘ አዲስ ቻናል ከፍተናል። ለሁሉም ኢትዮጵያውያን የሚሆን ደግሞ ዓለማዊ ቃላትን የሚያስተምሩ አፋቸውን ህጻናት እንዲፈቱ ኢትዮጵያዊ በሆነ ስነ ምግባርና ስብዕና እንዲያድጉ በሚል ቪዲዮዎችን እያመረትን ነው። ሲመቻችሁ ቼክ አድርጉ። ይሄን ዳቦ በጣም በእውነት ቀምሰው አታውቅም? በእርግጠኝነት ጋብዛሃለሁ። ኧረ ለሁሉም ጋብዛቸው እንጂ። አይ እኔ እናንተ ብቻችንን ነው የምንበላው። ብቻ መብላት ደስ አይለኝም። ሰው ይሄ በልቶ አያመሰግንም። ይሄ ሰው አሁን ይረሳል። ምንም ችግር የለውም። ለማያመሰግን ነገር ለምን ዳቦን ታበላለህ? ኸይር ነው። ምንድን ነው? አጅብ ኸይር። አሁን ትበላላችሁ ስላልካቸው እኮ ነው የሚያጨበጭቡት እንጂ አሁን ኸይር ምን እንደሆነ አያውቁም። እኔም አላውቅም። ኸይር ምንድን ነው? ጥሩ ነገር ነው። ጥሩ ነገር። እነሱ ባይደሰቱ ደስ ባይመስሉን አለ ያመሰግነኛል። ፈጣሪ ደስ ይለዋል። ይሄንን ዳቦ ለተለያየ መርሃ ግብር ብታዙ በዘቢብ የሚጋገር ሀበሻ እኮ ዘቢብ አይልም። ሀበሻ ዘቢብ አያውቅም? አዎ የለም እዚህ ዘቢብን ለዓለም ያስተዋወቅ ነው እኛ አይደለንም እንዴ? ኧረ አይደለም። የምንጭ ናቸው። እሺ ኢትዮጵያ ለዓለም ያስተዋወቀችው ምንድን ነው? ዶሮ ወጥ፣ 1 ሽሮ፣ 2 ስጋ ወጥ፣ ያዝ 3 አይቤ፣ አዎ 4 ቆጮ፣ 5 ክትፎ፣ 6 ፍርፍር፣ 7 እንጀራ፣ 8 ዳቦ፣ አንድ ዋናው ቡና። የተወለድከው የመን ነው? አዎ። እንዴት ወደ ኢትዮጵያ ልትመጣ ቻልክ? ጦርነት አለ። የት? የመን። የምን ጦርነት? ሳዑዲያና የመን። መቼ ነው የጀመረው? ከድሮ ነው። እና እናንተ የምትኖሩበት አካባቢ ጦርነት ነበር? አዎ። ጦርነት ሲዋጉ የሚያመጣው ጉዳት አለ? አለ። ምንድን ነው ጉዳቱ? ይሞታሉ። እንዴት ይገላል? ሰው ነው እንዴ ጦርነት? ሽጉጥ ነው። ሽጉጥ ነው። እሺ። እሳት አለው። እሳት አለው። ጥይት ምንድን ነው? ስሙን በአማርኛ ለቀው። የሚተኮስ ነገር ነው። ግን ሲተኮስ ሰው ምን ይሆናል? ይሞታል። ጦርነት ሲኖር ህጻናት ምንድን ነው የሚጎዱት? ይራባሉ። ቤታቸው ይፈርሳል። ይሞታሉ። ለምን ይራባሉ? ዝም ብለው ማሳ ውስጥ ያለውን እያጨዱ አይበሉም እንዴ? እንዴት ይበሉታል? ጥሬውን አስፈጭተው ነዋ በስነ ስርዓት። ኧረ እንዴት ወፍጮ ቤቱ ይፈርሳል በጦርነት። አዎ። አሃ። ስለዚህ እህል ማስፈጨትም አይቻልም። አዎ። ቴሌቪዥን ላይ ሳይ ማለት ነው ጦርነት አካባቢ እዛ የመን፣ ሶሪያ ምናምን ያሉ ህጻናት ልብሳቸው ቁሽሽ ብሎ ነው የማያቸው። ልብሳቸውን ለምን እንደማያጥቡት? ውሃ የለች።
ወንዝ ሄደው አያውቁም? ወንዝም እኮ ተበላሽቷል። በምን ይበላሻል ወንዝ? ይቆሽሻል። ማንም ያቆሽው? ጦርነቱ። እንዴት አድርጎ ደም ያደርገዋል። እስኪ በአረብኛ ጦርነት መጥፎ ነው፣ ህፃናትን ይጎዳል፣ እባካችሁ አትዋጉ በል እስቲ። هذا اللي حرب اللي تفعلوا يقتل الصغارات لا تفعلوا كده. አረብኛው ገብቷችሁ ነው አሁን? ምንድን ነው ያለው? እስቲ ተርጎም መጀመሪያ ምንድን ነው ያለው? ማይ ይሄ የምታደርጉት ድርጊት ጦርነት ህፃናትን ስለሚጎዳ ባካችሁ ጦርነቱን አቁሙ። አሁን አቋም ተመልካቾቻችን እንግዲህ ጌሙ እንደቀጠለ ነው። መሀል ላይ ያለችው ምንድን ነች? ትልቅ ሰው። ትልቅ ሰው። በጣም ግሩም። በስተቀኝ ያለችው ምንድን ነች? ትንሽ ትንሽ ምን? ትንሽ ሰው። ትንሽ ሰው። እሺ፣ በዛ ጋር ያለችውስ? ትልቅ ሰው። ትልቅ ሰውማ መሀል ላይ ያለችው ነች ያልከው አይደል? ከቺማ ትበልጣለች። የቷ? ከዚህ ስለምትበልጥ እቺ ትልቅ ሰው ነች። ስለዚህ እሷ ትንሽ ሰው አልናት፣ እሷን ትልቅ ሰው አልናት፣ እሷንም ትልቅ ሰው። ትልቅ ሰው። አንተ አሁን ያወዳደርከው ቁመታቸውን ነው እንጂ ሶስቱም ምንድን ናቸው? ሰው። በህፃናት ንጹህ አእምሮ ውስጥ የሚታወቀው ትልቁ ማንነት ሰውነት ነው። እድሜያችን ሲጨምር ስናነብ ስንሰማ ብዙ ነገር ተጭኖብናል እና ሰውን ስናየው መጀመሪያ የምናየው ወይ ሃይማኖቱን ነው። እንትን ለብሳለች፣ በቃ እሷ ሙስሊም ነች። እንትን ለብሷል፣ እሱ ክርስቲያን ነው። እሱ ኦሮሞ ነው፣ እሱ ትግሬ ነው፣ እሱ ኢትዮጵያዊ ነው፣ እሱ የመኒ ነው። ኮሩን ውስጡን እግዚአብሔር የሰራውን ትክክለኛውን ማንነት ካየን እርስ በርስ መባላት፣ እርስ በርስ መለያየት፣ እርስ በርስ መጨራረስ አቁመን ወደ መረዳዳትና ወደ ተፈጠርንበት ዓላማ እንድንመለስ ያግዘናል እና ለልጆቻችሁ የሰውን ሰውነት ብቻ ንገሯቸው። ስንት ቋንቋ ማውራት ትችላለህ? ሶማሊኛ ትንሽ እሞካክራለሁ። እስቲ በሶማሊኛ የሆነ ነገር በል። ፊያንጣዬ። ምን? ፊያንጣዬ። ፊያንጣዬ ምን ማለት ነው? እንዴት ነህ ማለት ነው። አንተ ደግሞ ደህና ነኝ ነው። ደህና ነህ ማለት አለብኝ? አዎ። እስካወረን። እስካወረን። እሺ፣ ሌላ ቋንቋ ምን ትችላለህ? ኦሮምኛ ብዙም አልችልም። በል እስቲ። አካም። ነጋ። ሌላ ምን ትሞክራለህ? ምን? አረብኛስ? አረብኛ ቋንቋዬ ነው። ከጓደኛ ጋር ብትጣላ ትታረቃለህ? አዎ። አንተ ነህ ይቅርታ የምትጠይቀው ወይስ እሱ? እሱ ከተጣላኝ እሱ ነው።